ብርቱካን ዙፋንን ልትመርዛት ስትል ምኞቴ ደርሳ አስጣለቻት። ዙፋንን እንግዲህ በቀደሙ ቪዲዮ ላይ አይታችሁታል። ዙፋንን ልትመርዝ ተፍ ተፍ እያለች ስትል ነበረ። ምኞት መተኛትና ለመተኛታን ሳሎን ላይ ስትመላለስ ምኝታ ክፍሏ ብቅ ብቅ እያለች ስታይ ብርቱ ምኞቴም ደግሞ ጠርጥራታ እንደ ተንኮል እንዳሰበች ውስጧ ስላወቀ እንቅልፍ የወሰዳት መስላ ወደ ክላሷ ገብታ ቦታ ለቀቀችላት ማለት ነው። እንግዲህ ሄደችልኝ እቺ ተንከሲስ እያለች ዳ እንግዲህ ክላሷ ከገባይ በኋላ መርፌውን ልትወጋት እየተንቀጠቀጠች ነበረ ቪዲዮ የተቋረጠው። ዛሬ ደግሞ እንግዲህ ቀጥሏል ማለት ነው። ዙፋንን መርፌን ልወጋት ስትል ምኞቴ ደረሰችባት ማለት ነው። ከዛ አንቺ ሰይጣን ምን አባሽ ልታረጊ ነው እዚህ ቤት የመጣችሁ ክላስ እያለች እንግዲህ ዙፋንም ደግሞ ምን ልታረጉ መጣችሁ ሁለታችሁም ለምን መጣችሁ ክፍሌ ስትላት ምኞቴ ደግሞ ዙፋንዬ እኔ በርሽ ሲጮህ ነው የሰምቼው ነው የመጣሁት አለቻት። ያችም ደግሞ እንደዛው እኔም ሲጮህ ሰምቼ ነው ብላ እንግዲህ በጣም ተበሳይታ በቁጣ ወደ ክላሷ ሄደች ማለት ነው። ከዛም ምኞቴ ወደ ኋላ ቀርታ ዙፋን እኔ ሳሎን ቁጭ ብዬ ጭልቅ እያለኝ በበሩ ቀዳዳ ስታየኝ ነበረ እና እኔም ሂጄ ክላሴ ጠርጥሬ ነበር ወደ አንቺ ጋር እንደምትመጣ እና ወደ ክላሴ ገባሁና ሳልተኛ ቀስ ብዬ ቁጭ ብዬ እየጠበኳን ነበረ። ሳያትም አንቺ ክፍል ነው ቀጥታ የመጣችውና የበሩን ድምጽ ሰማሁት። የበሩን ድምጽ ሰማ ነው ተከትዬ የመጣሁት ስትላት ደግሞ እኔ ክፍል ምን ልታረግ መጣኝ? ደግሞ ምን አባቱ አስባ ነው ደግሞ ይቺ ሰይጣን የሆነች ሴት ደግሞ ምን አስባ ነው ክላሴ የምትመጣው ብላ ስትል አላውቅም ምን ብላ ምን ልታረግ እኔ ጋር መጣኝ ስትላት አላውቅም ዙፋንዬ እኔ አላውቅም አለቻት። ምን አስባ ይሆን ደግሞ ምኞቴ ምን አስባ ይሆን ስትል ምኞቴ ምናልባት እንደ ጋሼ ልታረግሽ እንደሆነ ዙፋን ስትላት ውይ ኧረ በስመ አብ በይ ምን አረኩሽ? ኧረ ተይ ምኞቴ አታሟርችብኝ ብላ እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። ውድ ሀገሬ ልጆች ሰላም፣ ፍቅር፣ አንድነትን ይስጠን። ሰላም ላይክ እና ሼር ሰብስክራይብ እያረጋችሁ ለምታበረታቱኝ በርቺ እያላችሁ በኮሜንትም ለምታበረታቱኝ ውድ ፋሚሊዎቼ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላምን፣ ፍቅርን፣ አንድነትን ሀገራችንን ሰላም ያርግልን፣ መዋደድን ይስጠን እያልኩ ዛሬ ኮሮዳ ክፍል 13 ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ የብርቱካን እቅድ አሁንም ከሽፎባታል። ብርቱካን አልተሳካላትም ዛሬም ማለት ይቻላል። እንግዲህ ደግሞ በሌላ እስከምንመጣ ድረስ እንጠብቃለን። ብርቱካን እንግዲህ በቀደሙ ቪዲዮ ላይ እንዳያችሁት ዙፋንን ልትመርዝ ተፍ ተፍ እያለ መድኃኒቱን ተቀብላ ፓራላይዝ የሚያደርግ ነው የሚገል አልፈልግም፣ ዙፋን ስትሰቃይ ማየት ነው የምፈልገው እያለች እንግዲህ ፓራላይዝ የሚያደርግ መድኃኒት ይዛ ወደ ክላሷ ገብታ ነበረ። ያንንም ልትወጋት ስትል እንግዲህ ምኞቴ ደርሳ አድናታለች ማለት ነው። አቤት የሸቃሊት ውለታ እኮ እንደው የሸቃሊት ውለታ እንደው በምን ይሆን የሚከፈለው? እንደው ወይ ሸቃሊት ነፍስም ታድናለች። አያቸው አይደል? እንግዲህ ምኞቴ እንግዲህ ዙፋንን ልትወጋት ስትል ሰላም ምኞቴ ደረሰች ማለት ነው። ምኞቴ ደርሳ ክላሷ ቲንጫጩ ምን ታረጊ መጣሽ ሲባባሉ ዙፋንም ነቅታ በስማም ብላ ነቃችና ሁለታችሁ ምን ልታረጉ ክላስ የመጣችሁ ስትላቸው ምኞት ምን ልታረጊ መጣሽ ስትላት ዙፋን እኔ በርሽ ሲጮህ ሰምቼው ነው የመጣሁት አለቻት። እሺ ብርቱካንስ ምን ልታረጊ መጣሽ ስትላት እኔም በሩ ሲጮህ ሰምቼው ነው የመጣሁት ብላ እንግዲህ ብርቱካን መልስ ሰጠቻት ማለት ነው። እሺ ብርቱካን አንቺ ለምን መጣሽ ብላ ስትላት እኔም በሩ ሲጮህ ሰምቼ ነው ብላ እንግዲህ ብርቱካን በጣም ተናዳ በጣም ተበሳይታ እሷንም ገፍትራት ሄደች ማለት ነው። ምኞቴን ገፍትራት ስትሄድ ደግሞ ምኞቴ ደግሞ ከኋላ ቀረችና ዙፋን ለምን መጣሽ እዚህ ቤት ለምንድን ነው የመጣሽው ብርቱካን ብላ ስትላት ብርቱካን ደግሞ ዙፋንዬ እኔ በርሽ ሲጮህ ሰምቼው ነው የመጣሁት እኔ በርሽ ሲጮህ ሰምቼ መጣሁኝ ጠርጥሬ ነበረ ያልኩትም ያሰብኩትም ሆነ ማለት ነው። ምንድን ነው ያሰብሽው ስትላት እኔ ምኝታ ሳሎን ቁጭ ብዬ ተምኝታ ቤቷን ከፈት እያደረገች ስታይ ነበርና እኔም ደግሞ የተኛሁ መስዬ ወደ ክላስ ገባሁኝ። ክላስ ገብቼ ቀና ብዬ ሳያት ቀጥታ ወደ አንቺ ክፍል ነው የመጣችው። ከዛም የጠረጠርኩት ሆነ። በሩ ድምጽ ተሰማ። በሩ ድምጽ ሲሰማ ተከትያት መጣሁኝ ብላ እንግዲህ ስትላት ለምን መጣች እኔ ጋር ደግሞ ከኔ ምን ፈልጋ ነው ደግሞ ይቺ ሰይጣን ምን አስባ ነው እኔ ጋር ደግሞ የምትመጣው ደግሞ
ምናልባት ልትበርዘኝ ነው እንዴ እኔም ስትላት ምን አውቃለሁ እኔ ምን አውቃለሁ ዙፋንዬ ብላ ምኞቴም ደግሞ ምን አስባ ነው ምን ተንኮል አስባ ነው ብላ ስትል ምኞት ደግሞ ምናልባት እንደ ጋሼ ፓራላይዝ ልታረግሽ እንደሆነ ብላ ስትላት ምኞቴም ዙፋንም ደግሞ በስማንቤ ዙፋን ምኞቴ በስማንቤ ብላ ስትልም ከዛም ብርቱካን ሂዳ እየሮጠች ሄደች እና እየሮጠች ስትሄድ ክላሷ አሁንም መርፌውን ጥላ አቤት ተንኮል ሌባ እኮ መቼም አይሳካለትም የምር መቼም ለሰው መልካም ነገር ማሰብ ነው እንጂ መጥፎ ነገር እያሰባችሁ ደግር ያለ መጥፎ ነገር የምታስቡ ሰዎች ማለት ነው። እና ወደ ክላሷ ስትሄድ መርፌውን አልያዘችውም። እንግዲህ የመድኃኒቱን ብልቃጥ ብቻ ነው ይዛ ሄደችው ማለት ነው። መርፌውን ጥላ እዛው ክላሷ ጥላ ነው ሄደችው ደንግጣ። ወይኔ ብርቱካን ተበላሽ፣ ወይኔ አሁን የት ነው የማገኘው? አሁን የት ነው የማገኘው ይህንን መድኃኒት? አሁን የት ነው የማገኘው? የት ጥየው ነው እያለች እንግዲህ ራሷንም እየደበደበች ከዛም ደግሞ ሄደ የገባ እርግዝና ወጋ እያረጋት ነው መሰለኝ እያለች እንግዲህ በጣም ተበሳይታ ስሜታዊ ሆና አንዱን ሳልወጣ አንዱ ችግር ውስጥ አንዱን ሳልወጣ አንዱ ገባለሁ። አሁን ደግሞ በዚህ ደግሞ አሁን ደግሞ ከዙፋን ጋር ደግሞ እንዴት ነው መሆን የምችለው? እንዴት ነው የምወጣው? አሁን ደግሞ ከዚህ ጉድ እንዴት ነው የምወጣው ከዚህ ጣጣ እያለች እንግዲህ ስትበሳጭ ዙፋንም ደግሞ ወደ ዶክተሩም ደግሞ ወደ ብሩክን እንግዲህ እየተንከባከበው ይገኛል ማለት ነው። እንግዲህ በጣም እየተንከባከበው ነው በጣም ማለት ነው በጣም እሱም ደግሞ በእግሩ ቆሞ መሄድ ጀምሯል። እንግዲህ ዶክተሩም ደግሞ አሁን ደህና ነህ በረከትዬ፣ አሁን ድነሃል በረከትዬ፣ እግርህ የሚንቀጠቀጠው የነርቦቹ እየሰሩ ሲሆን ነው፣ ነርቦቹ እንደዚህ ሲሰሩ እንደዚህ ነው የሚያደርገው እያለ ዶክተሩ ያው እንግዲህ ነግሬያቸዋለሁ። ዶክተሩ ፈገግታው በጣም ደስ ይላል እና የዶክተር ልጅም ደግሞ መጣች ማለት ነው። የዶክተር ልጅ ስትመጣ ወይ አባዬ ይበቃዋል ደከመው ብላ እንግዲህ ላቡን እየጠራረገች የበረከትን ላብ እየጠራረገች እያሻሸች በረከትን እያሻሸች ከዛም በኋላ ዶክተሩም ደግሞ በቃ እኔ ልሂድ አንቺ ከመጣሽ በቃ እኔ ወደ ሆስፒታል መሄድ አለብኝ ብሎ ሲላት ሂድ አባዬ መሄድ ትችላለህ፣ ሂድ ፈለክበት ባቤ ሂድ ብላ አባቷን ተሸኘችው። በኋላ ከበረከት ጋር እንግዲህ እናቴ እንደዚህ ያርጋ እንደዚህ ብላ ደግሞ አይገርምህም ደግሞ እኮ ለዛችኛዋ ልጇ ነው የምታዳለው። እኔም በፍጹም ልትሰማኝ ልትቀበለኝ ልታዳምጠኝ ራሱ ፍቃደኛ አይደለችም እያለ እሷን ለማዝናናት ነው እሱን ለማዝናናት ነው እንጂ ለእሱ እያወራችው እያጫወተችው እሱን ትሪት እያደረገች ነው። እንግዲህ አንተ ብትሆን በእኔ ቦታ ብትሆን አንተ ምን ታደርጋለህ ስትለው ምንም አላደርግም እያለ ምንም አታደርግም አንተ እያለች እንግዲህ በረከትን እያዝናናችው ከዛም በኋላ በጣም ሳቀችና ምን ላርግ ብለህ ነው? ላውጋ እንጂ በዚህ ሰዓት ቁጭ ብሎ የሚያዳምጥ ሰው ተተገኘ ብዬ እኮ ነው ቁጭ ብለህ ስታዳምጠኝ የሆዴን አወጋሁ አይደል ብላ እያወጉ እያለ አሁንም ደግሞ ዙፋኔ ከተፋለች ማለት ነው። እንግዲህ ዙፋንም ደግሞ መጣች። ዙፋን ስትመጣ በር ተከፈተላት ገባች። ዙፋንዬ ምን ሆነሽ ነው ስትላት ምንም ዶክተሩ ስትላት ቆየ ከወጣ አባዬ ወጥቷል ስትላት ወዴት ቆየ ትንሽ ግን ይመጣል ስትላት ወንድሜ ብላ ከወንድሟ ጋራ ትንሽ ተጨዋወተች እና ወንድሟ ጋር ትንሽ ትሪት ታረገች። በኋላ ወንድሟን ካጫወተች በኋላ ሶፋ ላይ ከዶክተሩ ልጅ ጋር ቁጭ ብላ ዶክተር የት ሄዶ ነው ስትላት ይመጣል ስትላት ምን ሆነሽ ነው ግን በትክክል አይደለሽም በቃ በረከቱ ወደ ውስጥ ግባና እኔና አንቺ እንጫወት ብላ እንግዲህ በረከትን ወደ ክላስ ካስገባች በኋላ ከዙፋን እንግዲህ ቁጭ ብላ ሲያወሩ ዙፋንም ደግሞ ያቺ ሰይጣን የሆነች ወንድም የሚስት እኮ ልትማርዘኝ ስትላት እና ምን እንዴት ተረፍ ስትላት የቤታችን አጋዥ ደርሳ አዳነችን፣ የቤታችን አጋዥ ናት ያዳነችን ስትላት እና እንዴት ብላ ያችኛዋን በጣም ተናዳ በጣም ተቆርቆራ እንደ ወንድሜ ደግሞ ፓራላይዝ ልታረገኝ ነበረ ግን ደረሰችባት አጋዧ የቤታችን አጋዥ ስትላት በጣም ደንግጣ ያችኛው እና ዶክተር ለምን ፈለግሽው ስትላት ዶክተሩ ይሄው በዚህ መድኃኒት ነው ልትበርዘኝ ያለችው እና ይህን መድኃኒት ዶክተር መርምሮ ምን እንደሆነ ማግኘት ይችላል ብላ እንግዲህ
ለዶክተር መድኃኒቱን ሳታ ወደ ቤቷ ተመለሰች ማለት ነው። ወደ ቤት ስትመለስ ደግሞ የፈረደባትን ምኞቴን እንግዲህ መድኃኒቱን አንቺ ነሽ ያገኘሽው፣ ክፍል ስታጸጂ አንቺ ነሽ ያገኘሽው፣ አምጪ እያለች እንግዲህ አምጪ፣ አንቺን ዛሬ እገልሻለሁኝ፣ የኔና ያንቺ ነገር በዚህ አያበቃም፣ አምጪ እያለች እንግዲህ ምኞቴን እያስፈራራቻት ምኞቴን አንቃ ልትገላት ስትል ብርቱካን እንግዲህ በጣም ተናዳለች። በጣም ነው የተናደደችው ብርቱካን። በጣም ስሜት ውስጥ ሆናለች፣ በጣም ማለት ነው። ምክንያቱም ዙፋንን ፓራላይዝ ሳታደርግ ስለቀረች በጣም ተናዳለች፣ በጣም ተበሳይታለች። ከሸፈባት እቅዷ ሁሉ ምንም ሊሳካላት አልቻለም። በረከትን ፓራላይዝ እንደዛው አድርጌ ይቀራል፣ ገንዘቡን ሁሉ የራሴ አደርጋለሁ ስትል ሳይሳካላት ቀረ። እንዲሁም ደግሞ ዙፋንንና ማሚን እናትና ልጅ አይደላችሁም ብላ በዚህ ሴራ ገብታ ልትለያይ ስትልም አልሳካላት አለ። አሁንም ደግሞ ዙፋንን ፓራላይዝ ልታረግ ስትል እንግዲህ ምኞት ያከሸፈችባት ማለት ነው። በጣም ተናዳ እገልሻለሁ ዛሬ ይህንን እንትን ካላመጣሽ በጣም ነው የምገልሽ እያለች ስትዝትባት ከመዛቷን መልፋ ደግሞ አንገቷን አንቃ እንግዲህ ልትገላት ስትል እገልሻለሁ ዘንድሮ አንቺን እዚህ ቤት አላከርምሽም እያለች ስትዝትባት እቺ ሰይጣን አንቺን ምናምን እያለች እሷ ራሷ ሰይጣን ናት። ሰው ሰይጣን ትላለች ባዲያነቻት ወይ መቼም መልካም የሚሰራ ሰው ነው በአሁኑ ሰዓት ክፉ እና ይቅርታ የውለድ ድምፁ ልጆቹ ጋር ቤተሰብ ይቅርታ ድምጽ ምናምን ስላለ ለዛ ነው። ያው ድምጽ በየቦታው ነው እንግዲህ ውጭ ላይ ነው የምቀርጸው፣ ግን ውጭ መሆን ድምጻቸው በጣም ይበዛል። ብርቱካን ዙፋንን ልትመርዛት ስትል ምኞቴ ደርሳ አስጣለቻት። አቤት አቤት አቤት! እንደው የሸቃሊት ውለታ እኮ እንዲሁ የሸቃሊት ውለታ እንዴት ነው የሚከፈለው? ግን ጋይስ እንደ የሸቃሊት ውለታ እኮ እንዲሁ ለስንቱ መሰላችሁ የምትደርሰው። እና እንግዲህ ዙፋንን ልትመርዛት ያው በቀደም እንዳያችሁት እየተንቀጠቀጠች ነበረ ቪዲዮ የተቋረጠው። ከዛም ባለፈ አሁን ላይ ዙፋንን ልትመርዝ ስትል እንግዲህ ሽንትና ማን ነው